ወይኔ ወንድሜ ምን አጠፋው? ምን አገኛለ? ቆይ ለምን እንደሚረቁት ንገርሽ። ለምን እንደሚረቁት ንገርሽ። ቁስ አስገባቶ ፍቅርን ነው የምትፈልገው። ውዴ ሰላም አመሸሽ። እንኳን ደህና መጣሽ። እንዴት አመሸሽ? በተቀመጥንበት ተነስተናል። እንታይም እንጂ ተነስተናል። ቡና ጠጡ እኮ በቃ እየጣፈጠን በቃ ማውራት ብቻ ነው እንጂ የለም ምንም እንትን ምንለው እና ረጋጣን ነው የምልሽ። ዛሬ ረግጦታል እንዴ? ይረግጦታል። ታዩ ያው ቦታ ሁሌ እያወራን ነው። አሁን ሌሎች ስለሚሉት ደጋግመን ካወራን ጥሩ አይደለም። በቃ ማለት ያው ልምድ ምንድነው ይሄ ምግባር የሚባል ነገር አለ። ምግባር የሚባል ነገር በቃ እንደዚህ አይነት ምንም የፈለገ አይነት ጥሩ ነገር ልታይ እንኳን የማይታያቸው ሰዎች አሉ ማለት በቃ አስተሳሰባቸው የጨለመ ማለት ነው። ስለዚህ እንደነሱ አይነት ሰዎችን ከማዳመጥና የነሱን ወሬም እንዲያረጉ ብለን ካልን ተቀባይነት ስለሚያገኙ ነገም ይደግሙታል እና ባናመጣው በቃ ከሰማንም እዛው እንቶ አለብዛ ደግሞ እዛው ስር ገብተን ሪያክት እናድርግ። ከዛ ውጪ እዚህ የኛ ማዕድ ላይ ባናመጣው ባንጋራው የኔ ሀሳብ ነው። ኖ አይደለም። አሁን ይታይሽዬ እያልን ያለ ነው ምን እንደሆነ ታውቂያለሽ? እነሱ የሰጡትን ነው ዛሬ እየመለሰ ያለው ይሄ ልጅ ማለት ነው። ለምን እንደሚመልስ ታውቂያለሽ? እሱ ለሷ ምንም አይነት ቦታ የለውም፣ ምንም ሆዳም ነው፣ ጥቅመኛ ነው እያሉት ነበረ። ለዛ ነው ይሄን ነገር ይዘውት የመጡትና ወደ ማጠቃለያው ሊመጡ ነው። አሁን ከድራማው ወደ ማጠቃለያ እየመጣ ነው ይሄ ድራማ። አዲስ ነገር እኮ አይደለም። ከሰማሹ ሁሌም አለ እኮ ይሄ ሁሌም አለ። ለስራ ብቻ ነው የሚፈልጋት፣ እንዲህ ነው የሚያረጋት። የሆነ ጭረት ነገር ባገኙ የተግባር ሰው ነው። የዛሬው ደግሞ ውድ አሁን እኮ የሚብሰው ምኑ ላይ መሰለሽ የሚረግጡት በእርግጠኝነት ይሄንን ላንቺ ነው ወይም ተፈለግሽ ማከራየት ትችያለሽ፣ ተፈለግሽ የመለክሽው ማምጣት ትችያለሽ ስላለ ያችን ፓርት አውጥተው ነው በእርግጠኝነት የሚረግጡት። ይሄ ደግሞ የሚያስረግጥ አይደለም። ኖ ለሴት ልጅ ፍቅር እንጂ ጥቅም አትፈልግም ነው የሚረግጡት። አሁን እኮ ይቺ ፓርት ናት የምታስረግጠው። ምክንያቱም ላንቺ ነው የፈለግሽውን ማድረግ ትችያለሽ፣ እኔም የራሴን ህይወት እኖራለሁ ብሎ ስለተናገረ ነው። እዛ ፓርት እኮ ነው አሁን የሚሰርቡት። እኔ እኮ አይደለም አሁን ሁላችንም ማየት ያለብን ሁላችንም እንደያመለካከታችን የየራሳችን ነገር ማንጸባረቅ። እነሱም አጀንዳ ለመሆን ነው እንደዚህ አይነት ነገር የሚያመጡት በቃ እና አጀንዳ ናቸው። በቃ ቲክቶክ ላይ አጀንዳ ናቸው። በስድባ ይሰደባሉ፣ ይመሰገናሉ። ሁሉም በቃ ይሄን ይፈልጉታል። እነሱ ራሱ አጀንዳ መሆን ይፈልጉታል። እና ልክ እንደ እንትን ውሻ አጥንቷን ጣል ያደርጉና መልካም እናወራ መልካም እዚህ ጋር እናወራ ይሳደቡ። እዛ ጋር ይሳደቡ። የሆነ ኮሜንት ዩቲዩብ ላይ አንብቤ ይታይሻል። አዳምጪኝማ። የሆነ ኮሜንት አንብቤ ምን እንዳለው ታውቂያለሽ? ውዴ ቱ አለች አንዲቱ። አሁን እኮ የሚያምን አይጠፋም ማስታወቂያ እየሰራ ቤቱና አንዲቱ ደግሞ እንዳለኝ እኛ የፈረደብን አንዲቱ ደግሞ እንዳለኝ ችርስ አለኝ። ላይቭ ላይ ገስት ገብተን ሳንተነፍስ ግልጽ ለመጣልን አንዲቱ ደግሞ ይብላኝ 24 ሰዓት ሙሉ ቂጣቸውን ላከኩት ማስታወቂያ አድርገው ታረፉ አለኝ። ኔጌቲቭ ኮሜንት ብዙም እንትን አይለኝም። እኔማ ደስ ነው የሚለኝ ኮሜንት አነባለሁ። ይሄ ሊሆን ግድ ነው እኮ ይሄ ሊሆን ግድ ነውና መላለሳሉ ደግሞ እኮ ማለት ነው። እንደሃለ ሃይሚ ውዴ ልንገርሽማ እንደሃለ ጣቱ ወደኛ እያቀሰረ ማለት ነው። አንድ ሳምንት ነበርኩ በእናታችሁ ዝም ብትሉ ስራውን ብጨርስ ምን አለበት አለ። ስራውን ብጨርስ ምን አለበት? ለሌላው ሲሆን አለ ለኔ ሲሆን ሁሉ ነገር አለ። ስራዬን አጠናቅቄ እንዳልነግራችሁ ለአንድ ሳምንት ፋትራ ሳጣችሁኝ አትገርሙም ብሎ ጣቱ ቀጥል ብሎብን እኮ አይ እኛ ማስታወቂያ ነው ለማለት እኮ እነሱ እንደው ጭንቅላታቸው ድፍን ስለሆነ ነው እንጂ የዛሬ 3 ወር እኮ ነው የሆነ ስራ አለበት የተባለው እና እንደውም ለእናቱም ጭምር ነው በተራ እንትን የተባለው የተገዛው ቦታ የተገዛው ለእናቱም ለራሳቸውም ነው የገዙት 2 ቦታ ነው
እኔ ወሬ የሰማሁትን ነው ወሬ የሰማሁት ቦታ ገዛ ስራውን ደግሞ ሀብ እያስጨረሰ ነው ምናምን። እንደውም ካስታወሳችሁ ምን አለች ሃይሚ እሱ ስራ ስላለበት ሀብም ብሏል በጣም የሚያጨናንቅ ስራ ውስጥ ነበር ብሏል። ግልጽ አላረጉም ማለት ነውና ማስታወቂያ ዛሬ የሚሉት በምን ሂሳብ ነው? ወደ ኋላ ሄደው ስለማያስተውሉና ያንን ነገር ይዘው ስለማይመጡ ነው። አሁን የድራማውን የመጀመሪያ የተነሱበትን ጭብጥ ቢይዙት ኖሮ አንደኛ እየተረዱ ይመጡና ዛሬ ላይ ቢያንስ ክፉ ላለመናገር ጥረት ያደርጉ ነበር። አሁን ዛሬ እንኳን ክፉ አያናግርም። በቃ እንዲህ ነው ቁስ እንደዚህ ነው ማለቴ በቃ አንደኛ ልጆች እንደሆነ ነው ውድ ሪአክሽን ስራ እየሰሩ ነው። በቃ እንደነው ብዬ ይታያል እኮ ሰርፕራይዝ እኮ አልሆነችም ሰርፕራይዝ ጉዳዩን ታውቀዋለች እኮ ታውቀዋለች። ሰዎች ከዚህ በፊት ማለት ነው በመኪናው ሰዓት ማለት ነው በኮሜንት ሙልጭ አረጉት። እንዳው ጥሩ ቪዲዮ ባንተ ሲለቀቅ አንተ እንደዚህ ብለው ተናገሩ። እሷ የማግስቱን ኢንትሮ ሰርታ መጣች። እኔ ሳላቅ ምንም አይነት ነገር አይሰራም እሱ ሁሉ ነገር በራሱ ኮንፊደንስ እንዲሰራ ምንም ነገር እንዳትሉት። ምንድነው አንድ ቀን በኔ አንድ ቀን እሱ ነው ነው ለምንድን ነው እንደዛ የምትሉት ብላ ተናግራለች እኮ። የሆነ መኪናው የገዛውን የማግስቱ ሰው መቼ ይሰማል? ረሃማዬ ሰው እኮ አይሰማም። ሲጀመር ደግሞ አሁን እኔ እስቲ ለእውነት እንናገርና ማለት ነው አንድ ቀን በሱ አንድ ቀን በሳ አይደለም ወይ የሚጫነው ነው። እሺ ምንድነው ተጠቀምክባት። እሷም እኮ የላወጣችው ብዙ ነገር አለ። ሰው ልጅ መቼም ዝም ብሎ ዛሬ እኮ ተናገረች። ሼር ይደራረጋሉ። እሱ እኮ ለምንድን ነው እኛ ለወቅላችሁ እንኖርላችሁ የሚለው ደከመኝ ስላት እኔስ አለችው እኮ እንደሷም እኮ መልሳለታለች። ዛሬ አይደለም እኮ አንዳንዴ ሰው በመጥፎውን ነገር ብቻ ይዞ ወጥቶ ሰውን እንትን ለማለት ይፈልጋል ማለት ነው። አሁን እቺ ልጅ እሱም ተያይዘው ነው አንድ ቀን በሷ አንድ ቀን በሷ እየተጫነ ነው ያለው። ከዛ ደግሞ የተለየ ነገር ያረገችለት ወይም ያረገላት ነገር የለም። ብቻ ከዚህ በፊትም እኮ በዚህ መልስ ሰጥታለች ካስታወሳችሁ። እድል ነው የሱ የተሻለ ከታየልኝ ይሄ ካልታየልኝ እድል ነው እንጂ ሁለታችንም አንድ ቀን በሱ ቤት አንድ ቀን በኔ ቤት ነው የምንሰራው። ነገር ግን እሱ የተሻለ ምናምን ስላልሆነ ተደጋግሞ ሲለቀቅ ነው እንዴት እንዳበደ አይተሻል። ተደጋግሞ ሲለቀቅ በዚህ ሰሞን የሱ ደግሞ የሱ ቤት ማለት የሱ ማለት የኔ ነው አለች። ምንም ላይ ነገር የለም የኔ ነው መውጪልን ምንም ነገር ቢሰራ ምን ያወራ ሲያወሩ አሁን ምንድነው እንደው የሚናገሩት? እኛ እኮ ልብ ያለው ሰው ቢሰማ እኛ እኮ ብዙ ቅዶች አሉን እኮ በሰበቡ ማለት ነው። እቅዳቸው ምን ያህል ረጅም እንደሆነ ምን ያህል ሰፊ እንደሆነ የአብሮነታቸውን ጥልቀት ነው በንግግርም ቢሆን እየነገሩን ያለው። እኔና አንቺ እኮ ያቀድናቸው እጅግ በጣም ብዙ ነገሮች አሉ ሲሉ ይሄ ስራ ነው። እኛ አውቀናል፣ አውቀናል። ያላወቀም ቢያንስ ነገ ይታረቃሉ ብሎ ተስፋ እንዲያደርግ ነው። እኛ ግን እንዳልተጣሉ ስለማቅ በነገራችን ላይ ዛሬ እኮ ሙሉ ለሙሉ እኮ ሙድ ነው ያዙብን። የምሬን ሙድ ነው ያዙብን። ድብና እኮ ለሚናገሩት በተለይ ሙድ ነው ያዙ። በነገራችን ላይ የኔና ያንቺ ነገር የመጨረሻ አለና ደረቱን ነው የመታው እንጂ አልቋል አላለም። ዛሬ ከሰማችሁበት ትክክል አላለም። የኔና እዚህ ደረጃ የደረሰው ምናልባት ደረቱን መጥቶ ጸጥ ያለው ማለት ነው። ሳሚ ልንገርሽ ውዴ፣ እንዴት ነው እኔ ሃይሚ እወድሻለሁ ብሎ ፍቅሩን ከገለጸላት በኋላ ነበር የሚላት ምን አስቦ ነው? እና ሰስፔንሶችን ይዞ አድርጎ ነው እየተነሳ ያለው። እቺን ነው ሹ አድርጎ ይዞ እየተንጫጫ ያለው። ነፍስሽን ብትንጠለጥ ነበረውን ደግሞ ቀሪ የተደረገችው መሰናት ስላለበት ነው። አዎ ለነገው ማስተካከያ ነው ቀሪ የተደረገችው ካሜራ ናት። እኔ አሁን ከሆነው አንፃር ሃይሚ ዛሬ እንደዚህ ቀዝቀዝ ብላ ራሱ ላርግዝልህ
ሙዲዛ እኮ ነው እሷ እኮ በልጅቱ እኮ ድብና አድርጋ ሙድ ነው ያዘችባት እኮ። ምክንያቱም ሰሞኑን 50 እያሏት እኮ ነው ይቺ 50 ናት እያሉ እኮ ነው። የብልግናውማ 50 ነው ጎበዝ። መልስ ነው የተመለሰው። እርግዝና መልስ ነው። ኧረ ውዴ ህይወትዬ ልንገርሽማ ትላንትና የሰማነውን እኮ የዛሬው እኮ አለባበሷ ለዛ ነው ይውጣላቸው ወይ በደንብ ወይ ይመተሽው ማች ነው ለብሰ የመጡት ነጭ ነው ሁለት ኖ ውዴ ማችነቱን አይደለም አልገባሽም መሰል አንቺ ውዴ ገብቶሻል ነው ምልሽ የፈጠነ ሂጅበት ምን መሰለሽ በደንብ ትኩረት አድርጋችሁ ሳቧትና በደንብ ወዷን ትኩረት አድርጋችሁ ላለችው ይሄው ለብሳ መጣች። ወይኔ ዛራ ደግሞ ለካ ወደታች የምታየው ለዛ ነው። እነሱ ትገል ጣላየሽ ትገል አንቺ አበሳለች ወት የኔ ቆንጆ ገብተሽ ስለሽ አራድ ይጎረሽ ዛራ ደግሞ ልንገርሽማ ህይወትዬ አፈረች እኮ ለማየት አፈረችና እጅ በደረት አደረገች። እኔ ቆንጆ እንዴ አታየሽ እንዴ ብታስረግዘኝ አይሻልም ማለት ነው። እንዴ አልሰማሻት? ዛሬ በአቋራጭ ይሻላል አለች። በማረጉ ሲባል በአቋራጭ ይሻላል። ምንጭ እንደሃለች ደግሞ ስሚ የሆነ ሰዓት ላይ እኮ ውዴ እንትን ብለው ነበረ። እሷም የራሷን ህይወት እየኖረች ጀስት ግን የሀገር ልጆች ስለሆኑ እንደ ጓደኛ መሆን ይችላሉ ብለው ነበር። ዛሬ ደግሞ አመጣችና እሷ በቃ አብረን ጓድ እኮ መሆን እንችላለን እንዴ ናቸው እነዚህ ልጆች እኮ የተመቱ ናንዬ እኔ ፍቅር ሳዳ በእናትሽ ይወረጅና እኔ አውርጅኝና በኋላ ገባለና ቆይ ዜድ ቆይ ሳዳ